በቁም የሚደረግ ኑዛዜ ከፍተኛ ጥንቃቄ የሚፈልግ መሆኑን ያውቃል መሰለኝ። አዲስ መሐመድ እባላለሁ፣ ጠበቃና የህግ አማካሪ ነኝ። የፍትሐብሔር ህጋችን 881 በግልጽ እንደተቀመጠው አንድ ሰው በህይወት እያለ ለልጁ ወይም ደግሞ ለሌላ ሰው በቁሙ ኑዛዜ አድርጎ መሄድ የሚፈልግ ቢሆን ያንን ኑዛዜ ማድረግ ያለበትን ቅድመ ሁኔታ ህጉ በግልጽ አስቀምጧል። አንደኛው ነገር ኑዛዜውን የሚያደርገው ሰው ራሱ በእጅ ጽሁፍ የሚጽፍ መሆን አለበት፣ ወይም ደግሞ የማይጽፍ ከሆነ ሌሎች ወገኖች የሚጽፉለት ከሆነ በጽሁፍ መሆን አለበት። አንደኛው እሱ ነው። ሁለተኛው ጽሁፉ በሚጻፍበት ጊዜና በሚነበብበት ጊዜ 4 ምስክሮች አንድ ላይ መሆን አለባቸው። ከምስክሮቹ ውስጥ 3 ምስክሮች ቢሆን ተቀባይነት አይኖረውም ማለት ነው። 4 ምስክሮች አንድ ላይ መሆን አለባቸው። ቀን ደግሞ መጻፍ አለበት። ኑዛዜው የተደረገበት ቀን መጻፍ አለበት። እዚህ ላይ በጣም ብዙ ጊዜ ኑዛዜ ይደረግና ምን ሚስ ያደርጋሉ? ልክ ኑዛዜውን ተናዘው ምስክሮቹን ወይ 3 ያደርጓቸዋል። በውልና ማስረጃ ምናምን የሚደረግ ከሆነ 2ም ሊሆን ይችላል። ነገር ግን በቁም ኑዛዜ ቤታችን ውስጥ የምናደርግ ከሆነ 4 ምስክሮች መሆን፣ ምስክሮቹ ለአቅመ አዳም የደረሱ መሆን፣ በህግ ወይም ደግሞ በፍርድ ክልከላ ያልተደረገባቸው ምስክር እንዳይሆኑ፣ ለምሳሌ የሆነ ወንጀል ፈጽመው ምስክር እንዳይሆኑ ተብሎ የተባሉ ሰዎች መሆን የለባቸውም። ምስክርነቱን የሚሰጡትን ሰዎች ወዲያውኑ ተነበውላቸው እዛው ላይ መፈረም አለባቸው ማለት ነውና እንዲህ አይነት ብዙ ጊዜ ምስክሮቹ ጋር በተያያዘ የቁጥር ስህተት ተፈጥሮ የሚቃወም ሰው ቢኖር የቁም ኑዛዜ የተደረገው 3 ምስክሮች ባሉበት ነው ተብሎ ከተቃወመ አውቶማቲካሊ ውድቅ ይደረጋል ማለት ነው። ይሄንን አውቃችሁ አስፈላጊውን ጥንቃቄ እንድታደርጉ ለማስታወስ ነው። እንዲህ አይነት የህግ ጉዳዮችን መከታተል ከፈለጋችሁ ፔጅ ፎሎ አድርጉ። አመሰግናለሁ።